አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁሙአ ልዩ ኸበር የተካተተበት የጥር 22 2018 ወይም ሻዕባን 12 ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በሞጣ የተቃጠሉ መስጂዶች ግንባታ 75 በመቶ ቢደርስም ገንብቶ ለማጠናቀቅ ተጨማሪ 80 ሚሊዮን ብር ያስፈልጋል ተባለ። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት ተብሎ ተመረጠ። የእስራኤሉ ፕሬዝዳንት በየካቲት ወር በአውስትራሊያ ሊያደርጉ ያቀዱትን ጉብኝት ተከትሎ ወደ አገሪቱ እንዳይገቡ ተቃውሞ ቀረበባቸው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በሞጣ የተቃጠሉ መስጂዶች ግንባታ 75 በመቶ ቢደርስም ገንብቶ ለማጠናቀቅ ተጨማሪ 80 ሚሊዮን ብር ያስፈልጋል ተባለ። አሚናት መሐመድ ያዘጋጀችውን ከድር ከማል ያቀርበዋል። በአማራ ብሔራዊ ክልላዊ መንግስት ምስራቅ ጎጃም ዞን ሞጣ የተቃጠሉ መስጂዶች ግንባታ 75 በመቶ ቢደርስም ገንብቶ ለማጠናቀቅ ተጨማሪ 80 ሚሊዮን ብር ያስፈልጋል ያለው በሞጣ ከተማ የሞጣ ክትትል አብይ ኮሚቴ ነው። ኮሚቴው እየተገነቡ ያሉ ፕሮጀክቶችን አስመልክቶ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዳራሽ ዛሬ ጥር 22 2018 መግለጫ ሰጥተዋል። በሞጣ ከተማ ታህሳስ 10 2012 በተፈጸመው ሃይማኖትን መሰረት ባደረገው ጥቃት በከተማዋ የሚገኙ ጥንታዊና ታሪካዊ ቅርሶች፣ መስጂዶች፣ የገበያ ማዕከላት፣ ሱቆችና መኖሪያ ቤቶች መቃጠላቸውን እንዲሁም በውስጣቸው የነበሩ ንብረትና በሚሊዮን የሚገመት ጥሬ ገንዘብ መዘረፉ ይታወሳል። በጊዜው የጥቃቱ ሰለባዎች ለኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ችግሮች በመዳረጋቸው ጠቅላይ ምክር ቤቱ ሁሉንም ኢትዮጵያውያንን አስተባብሮ የተቃጠሉ መስጂዶችን ለመገንባትና ተጎጂዎችን ለማቋቋም የገቢ አሰባሳቢ ኮሚቴ አዋቅሮ ወደ ስራ መግባቱም ይታወሳል። ይሁን እንጂ የተሰበሰበው ገንዘብ የተጀመሩ የመስጂድ ግንባታዎችን ሳያስጨርስ ማለቁ ተገልጿል። ለዚህም በዋናነት ሀገራዊ አስገዳጅ ምክንያቶች ተጠቅሰዋል። ከተጠቀሱት ምክንያቶች መካከል የዋጋ ግሽበት፣ የሰላም እጦትና የትራንስፖርት መዘጋት እንዲሁም ተጎጂዎች ከመንግስት ካሳ አለማግኘታቸው ተካተዋል። ይህን ተከትሎም ጠቅላይ ምክር ቤቱ የተጀመሩ ግንባታዎችን ለመጨረስ 80 ሚሊዮን ብር በመመደብ አጠናቆ የማስረከብ ኃላፊነቱን ለ6 ዓመታት ሲከታተል ከቆየው ከሞጣ ክትትል አብይ ኮሚቴ መረከቡን መግለጫው አስፍሯል። በመግለጫው መሰረት አብይ ኮሚቴው እስካሁን የተለያዩ ስራዎችን ሲሰራ ቆይቷል። በወቅቱ ጉዳት ደርሶባቸው ለነበሩ እስቴ፣ ጃራ ገዶ እና ቢቸና ከተሞች መስጂድና መድረሳ እንዲሁም በሞጣ ከተማ የወደሙ የንግድ ማዕከላት መገንባቱን ዘርዝረዋል። በተጨማሪም በሞጣ ከተማ የተጀመሩት 6 የመስጂድ ግንባታዎቹ በአሁኑ ወቅት አጠቃላይ አፈጻጸማቸው ወደ 76 በመቶ ገደማ መጠናቀቁንም ገልጸዋል። በመግለጫው የሰፈረው የኦዲት መረጃ እንደሚያሳየው ከ2012 ጀምሮ እስካሁን ለተሰሩ ስራዎች አጠቃላይ ከ302 ሚሊዮን ብር በላይ ወጪ መደረጉን ነው። ቀሪ ስራዎቹን ለማጠናቀቅ የተረከበው ጠቅላይ ምክር ቤቱ ቀሪ አፈጻጸሙን በፕሮጀክት ጽህፈት ቤቱ በኩል ክትትል እንደሚያደርግ አሳውቀዋል። ከሞጣ መስጂዶች ቃጠሎ ጋር በተያያዘ የተለያዩ የስራ ኃላፊዎች እንዲሁም 33 ግለሰቦች በቁጥጥር ስር መዋላቸው ተገልጾ ነበር። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት ተብሎ ተመረጠ። በአባይ ግድብ ላይ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ምርጥ የኢነርጂ ፕሮጀክት ተብሎ የተመረጠው በጋና ዋና ከተማ አክራ በተካሄደ የእውቅና ስነ ስርዓት ላይ ነው። ግድቡ የተመረጠው በአፍሪካ የንግድ ምክር ቤት የ2026 የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ተብሎ ነው። በሽልማት ስነ ስርዓቱ ላይ የተለያዩ ሀገራት መሪዎች፣ ሚኒስትሮች፣ የኢንዱስትሪና ተቋማት ኃላፊዎች፣ አምባሳደሮችና ሌሎች ታዋቂ እንግዶች ተገኝተዋል። እውቅናው የታላቁ ህዳሴ ግድብ ለአፍሪካ አህጉራዊ ልማት ያለውን ታላቅ አስተዋጽኦ ለማረጋገጥ የተሰጠ መሆኑ በስነ ስርዓቱ ላይ ተገልጿል። በጋና የኢትዮጵያ ኤምባሲ ተጠባባቂ የሚስዮን መሪ አምባሳደር ዶክተር አሳያ አለማየሁ የኢትዮጵያ ኤሌክትሪክ ኃይልን በመወከል የእውቅና ሽልማቱን ተቀብለዋል።
የአፍሪካ የንግድ ሽልማት ዳይሬክተር ማህሙድ ሀያቱ ምክር ቤቱ ፕሮጀክቱን ለመሸለም ውሳኔ ያሳለፈው ግድቡ ለአፍሪካ የኢንዱስትሪ ሽግግር፣ ለቀጠናዊ የንግድና የኤሌክትሪክ ትስስር ያለውን ጉልህ አስተዋጽኦ በመመልከት ነው ሲሉ አስረድተዋል። ታላቁ የኢትዮጵያ ህዳሴ ግድብ በኃይል ማመንጨት አቅምና ዋስትና እንዲሁም በረዥም ጊዜ የኢንዱስትሪ ሽግግር ላይ የተደረገ ታላቅ ኢንቨስትመንት መሆኑን ዳይሬክተሩ አክለዋል። ለማኑፋክቸሪንግ፣ ለግብርና ማቀነባበሪያና ለኢንዱስትሪ የእሴት ሰንሰለቶች መሰረት መጣሉንም በሽልማት ስነ ስርዓቱ ላይ ጠቁመዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ሽልማቱን አስመልክተው በላኩት መልእክት የአፍሪካ ሀገራት የወደፊት ዕጣ ፈንታ በራሳቸው ሀብትና ጥረት ለመገንባት ያላቸውን የጋራ ምኞት የሚያንጸባርቅ ሽልማት መሆኑን ተናግረዋል። ግድቡ ግዙፍ፣ ውስብስብና ዓለም አቀፍ ደረጃቸውን የጠበቁ የመሰረተ ልማት ፕሮጀክቶች በአፍሪካውያን ታስበው ተገንብተውና ተመርተው ለአህጉሩ የጋራ ብልጽግና ሊውሉ እንደሚችሉ የሚያሳይ ሕያው ምስክር መሆኑንም ዋና ስራ አስፈጻሚው አብራርተዋል። ከ20 በላይ ሀገራት የሚሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ ሊካሄድ ነው። የሀገር ውስጥ ምርቶችን በዓለም አቀፍ ደረጃ ለማስተዋወቅና የገበያ ትስስርን ለማጠናከር ያለመውና ከ20 በላይ ሀገራት የሚሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ እንደሚካሄድ ተገልጿል። በመዲናይቱ የሚካሄደው ዓለም አቀፍ የንግድ ትርኢቱ ከጥር 27 እስከ የካቲት 1 2018 በአብዮት አደባባይ እንደሚከናወን ተገልጿል። ይህ የተገለጸው የንግድ ትርኢቱን በተመለከተ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ጥር 22 2018 በጋራ በሰጡት መግለጫ ነው። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ በንግድ ትርኢቱ ላይ ከ300 በላይ የሀገር ውስጥና የውጭ ድርጅቶች እንደሚሳተፉ ገልጸዋል። አክለውም በአዲስ አበባ አብዮት አደባባይ በሚካሄደው የንግድ ትርኢት ላይ ከ20 በላይ ሀገራት የሚመጡ 50 ዓለም አቀፍ ኩባንያዎች እንደሚሳተፉ ማስታወቀዋል። ዝግጅቱ ምርትን ከማስተዋወቅ ባለፈ በተቋማት መካከል የልምድ ልውውጥና የቴክኖሎጂ ሽግግር የሀገሪቱን የንግድ እንቅስቃሴ በማነቃቃትና አዳዲስ የውጭ ኢንቨስትመንቶችን በመሳብ እንዲሁም ሀገራዊ ገጽታን በመገንባት ረገድ አስተዋጽኦ አለው ተብሏል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን እየጣረች ባለችበት በዚህ ወቅት እንደዚህ ያሉ መድረኮች የሀገር ውስጥ ምርቶችን በዓለም አቀፍ ደረጃ ለማስተዋወቅና የገበያ ትስስርን ለማጠናከር የውጭ ኩባንያዎች በኢትዮጵያ ስላለው የንግድና ኢንቨስትመንት ሁኔታ እንዲረዱና ኢንቨስት እንዲያደርጉ ቴክኖሎጂና አሰራር እንዲለዋወጡ የሚያደርግ እንደሆነ ተገልጿል። ከነገ ጀምሮ ስስ ፌስታል የሚጠቀሙ ላይ ቅጣት ሊጣል ነው። የአካባቢ ጥበቃ ባለስልጣን ከነገ ጥር 23 2018 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አሳውቋል። ከነገ ጀምሮ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል ስስ ፌስታል ይዞ ከተገኘ ከ2 እስከ 5,000 ብር የሚቀጣ ይሆናል። እንዲሁም የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ አሊያም የሸጠ፣ ለንግድ ዓላማ ያከማቸም ሆነ ይዞ የተገኘ ተቋም ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚቀጣ በአዋጁ ተቀምጧል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ በሕዝብ ተወካዮች ምክር ቤት ከግንቦት 2017 ጀምሮ የጸደቀ ቢሆንም ባለስልጣኑ በነጋሪት ጋዜጣ ታትሞ ከወጣበት ቀን አንስቶ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጸዋል። ባለስልጣኑ የፕላስቲክ ተጠቃሚዎችና አምራቾች ሕጉን መተላለፍ እንደሚያስቀጣ አውቀው ከወዲሁ ጥንቃቄ እንዲያደርጉና ዝግጁ እንዲሆኑ ጥሪ አቅርበዋል። የሕዝብ ተወካዮች ምክር ቤት ግንቦት 29 2017 ባካሄደው 4ኛ ዓመት የስራ ዘመን 33ኛ መደበኛ ስብሰባ ካጸደቃቸው አዋጆች መካከል የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ 1383 ህዝባር 2017 አንዱ ነበር። ረቂቅ አዋጁ ወፍራም የፕላስቲክ ውጤቶችን፣ የውሃ ኮዳዎችንና የፕላስቲክ ጫማዎችን እንደማይጨምር መገለጹ አይዘነጋም። ለረመዳን ለሽያጭ ሊቀርብ የነበረ 25,000 ኪሎ ግራም ተምር ማስወገዱን ባለስልጣኑ አስታወቀ። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ለመጪው ረመዳን ወር ለሽያጭ ሊቀርብ የነበረ
25000 ኪሎ ግራም ቴምር ማስወገዱን አስታውቋል። ባለስልጣኑ በአዲስ ከተማ ቅርንጫፍ ጽሕፈት ቤት ወረዳ 1 ልዩ ቦታው ባሌተራ አካባቢ የተገኘው ቴምር በአቀማመጥ ችግር የተበላሸና 10 ሚሊዮን ብር የሚገመት መሆኑን ገልጸዋል። የቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ ሰላም ኑሪ በአቀማመጥ ችግር መበላሸቱን አስታውቀው የቴምሩ ምርት የሻገተና ነቀዝን ጨምሮ በተለያዩ ነፍሳት የተጠቃ ነው ብለዋል። በዚህም ሙሉ ለሙሉ አገልግሎት ላይ የማይውል በመሆኑ ምርቱ ታሽጎ እንደሚወገድ ጠቁመዋል። ክትትሉ የተደረገው የመጪው ረመዳንን ወር ታሳቢ በማድረግ ሲሆን ህብረተሰቡ ጥራቱን የጠበቀ ምርት እንዲያገኝ ለማረጋገጥ እንደሆነ ገልጸዋል። ባለሀብቱ የብቃት ማረጋገጫም ሆነ የማከፋፈያ ንግድ ፍቃድ እንደሌለው የገለጸው ባለስልጣኑ ህገወጥ ከመሆኑ በተጨማሪ የምርቱ አቀማመጥ በቀላሉ ለብልሽት የሚጋለጥና ስታንዳርዱን እንዳላሟላ ተገልጿል። በዚህም ባለቤቱ በህግ ቁጥጥር ስር ውሎ ምርመራ እየተካሄደበት እንደሆነም ተገልጿል። በተለይ በረመዳን ጾም ወቅት የሚዘወተረው ቴምር ለጤና ጠቃሚ መሆኑን የጤና ባለሙያዎች ይናገራሉ። ከጥቅሞቹ ውስጥ እንደ ሌሎች ፍራፍሬዎች በውስጡ ጣፋጭነት ያለው ሲሆን የስኳሩ አይነት በተለይ ሰውነታችን በፍጥነት አቃጥሎት ደማችን ውስጥ ያለውን ግሉኮዝ ወይም የስኳር መጠን ስለሚጨምር ተመራጭ ፍሬ ያደርገዋል። ቴምር በአቀማመጥ ችግር የሚበላሽ ሲሆን የተበላሸ ቴምር የሻገተ መራራ ጣዕም ወይም የአልኮል አይነት ሽታ ሊያመጣ ይችላል። በተጨማሪም በነፍሳት ሊጠቃ ይችላል። የተበላሸ ቴምር መመገብ የምግብ መመረዝ በሽታ ሊያስከትል የሚችል ነው። በዚህም እንደ ማቅለሽለሽ፣ ማስመለስ፣ ተቅማጥና የሆድ ቁርጠት ያሉ በሽታዎችን ሊያስከትል ይችላል። የእስራኤሉ ፕሬዝዳንት በየካቲት ወር በአውስትራሊያ ሊያደርጉት ያቀዱትን ጉብኝት ተከትሎ ወደ አገሪቱ እንዳይገቡ ተቃውሞ ቀረበባቸው። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በቀጣይ የካቲት ወር በአውስትራሊያ ጉብኝት ሊያደርጉ ማቀዳቸውን ተከትሎ ወደ አገሪቱ እንዳይገቡ የሚከለክሉ የተቃውሞ ድምጾች እየጨመሩ መምጣቱን የሲቪል ማህበረሰብ ቡድኖች ህብረት አስታውቋል። ህብረቱ የአውስትራሊያ ባለስልጣናት የይስሐቅ ሄርዞግን ቪዛ እንዲከለክሉና በአውስትራሊያ ህግ መሰረት ክስ በመመስረት በፕሬዝዳንቱ ላይ የወንጀል ምርመራ እንዲጀምሩ የሚጠይቅ አቤቱታን ማቅረቡን አናዶሉ ኤጀንሲ ዘግቧል። ፕሬዝዳንት ሄርዞግ በየካቲት ወር ወደ አውስትራሊያ እንዳይገቡ ከወዲሁ ተቃውሞ በማሰማት አቤቱታ ያቀረቡት የአውስትራሊያ ሙስሊም ማህበረሰብን የሚወክለው ብሔራዊ የኢማሞች ምክር ቤትና ሌሎችም ናቸው። የአውስትራሊያ ብሔራዊ የኢማሞች ምክር ቤት በኤክስ ገጹ ባሰፈረው መረጃ አቤቱታው የቀረበው ለአውስትራሊያ ጠቅላይ አቃቢ ህግ፣ ለሀገር ውስጥ ጉዳዮች ሚኒስቴርና ለፌዴራል ፖሊስ ነው። የአውስትራሊያ ዜጎችና ድርጅቶች ፕሬዝዳንቱ በሚሰጧቸው መግለጫዎችና በሚያደርጓቸው ንግግሮች ወቅት ባለስልጣናት እንዳይገኙ አሳስበዋል። ከዚህ በተጨማሪም የፕሬዝዳንቱ ንግግር በህግ የተከለከለውን የጥላቻ ንግግር የሚያካትት በመሆኑ በዚህም በወንጀል ሊጠየቅ ይገባል ሲሉም አክለዋል። በአውስትራሊያውያን ዜጎች፣ በሙስሊሙ ማህበረሰብ ተወካዮች እንዲሁም በተለያዩ ድርጅቶች በኩል የቀረበው አቤቱታ ከፍተኛ የህግ አማካሪዎችን ጭምር በማሳተፍ የተዘጋጀ መሆኑም ተገልጿል። እስራኤል በጋዛ በሰነዘረችው ጥቃት የሰላማዊ ዜጎች ሰቆቃን የሚያረጋግጡ ግኝቶች ቢኖሩም ፕሬዝዳንቱ ግን በዚህ ምክንያት የተከሰተውን የሰብአዊ ቀውስ መጠን በተደጋጋሚ አሳንሶ አቅርቧል በሚል በአውስትራሊያውያን ቡድኖች በኩል ተጨማሪ ክስ ቀርቦባቸዋል። በዚህም ሄርዞግ አውስትራሊያን እንዲጎበኙ መፍቀድ ማህበራዊ ውጥረትን ያባብሳል ሲሉ ድርጅቶቹ አስጠንቅቀዋል። በፕሬዝዳንቱ የጉብኝት እቅድ ላይ የቀረበው የተቃውሞ አቤቱታን በተመለከተ የአውስትራሊያ ባለስልጣናት እስካሁን የሰጡት ይፋዊ ምላሽ የለም። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። በውጭ መንግስታትም ሆነ ዓለም አቀፍ ባለስልጣናት አንገደድም። እኛ ሁሉም ውሳኔያችን በራሳችን የሚወሰን ነው። ይህን እንደ አውሮፓውያን አቆጣጠር በ1951 በተባበሩት መንግስታት ጸጥታው ምክር ቤት ላይ የተናገሩት የቀድሞ የኢራን ጠቅላይ ሚኒስትር መሐመድ ሙሰዲቅ ናቸው። ሙሰዲቅ ከ7 አስርት ዓመት በፊት ይህን የተናገሩት ሀገራቸው የነዳጅ ኢንዱስትሪዋን ማለትም በአንግሎ ኢራን የነዳጅ ኩባንያ የሚተዳደረውን የራሷ ብቻ ለማድረግ ህጋዊ መብቷን ለማስከበርና ብሪታንያ ይህን ሉዓላዊ ውሳኔ ለመሻር
ዓለም አቀፍ አካላትን ለመጠቀም ያደረገችውን ሙከራ በመቃወም ነበር። የነዳጅ ቁጥጥርን ብሔራዊ ማድረግ የውስጥ ጉዳይና የኢራን ሉዓላዊነት ማሳያ መሆኑን ያስረዱት ሙሰዲቅ አንድ ሀገር የራሱን የተፈጥሮ ሀብት የመቆጣጠር ውሳኔ ለማሳለፍ ለውጭ አገዛዝ ወይም ለዓለም አቀፍ ጫና መገበር እንደማይኖርበት ተከራክረዋል። ብሪታንያ ይህ ከመሆኑ ቀደም ብሎ ሀገሪቱ ላይ ጫና ለመፍጠር በፋርስ ባህረ ሰላጤ ውስጥ የባህር ኃይሏን አጠናክራ ሌሎች የነዳጅ ኩባንያዎች የኢራንን ዘይት እንዳይገዙ ጫና ስታደርግ ነበር። የኢራን ጠቅላይ ሚኒስትር ጉዳዩ በብሪታንያ አማካኝነት ወደ ተባበሩት መንግስታት የጸጥታው ምክር ቤት ሲሄድ ምክር ቤቱ ኢራንን አቋሟን እንድትለውጥ ለማስገደድ የጉልበተኛ መጠቀሚያ ሆኗል ብለዋል። ይህ የያኔው የኢራን ጠቅላይ ሚኒስትር ንግግር በታሪክ ተመዝግቦ ቢያልፍም ከ7 አስርት ዓመታት በኋላ ዳግም ኢራን ተመሳሳይ አጣብቂኝ ውስጥ ገብታለች። በሀገሪቱ ባለፉት ሳምንታት የበረታውን ተቃውሞ ተከትሎ አሁን ፍጥጫው ከብሪታንያ ወደ አሜሪካ ዞሯል። በሀገሪቱ በተነሳው ተቃውሞ በሺዎች የሚቆጠሩ ዜጎች ተገድለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እነዚህ ዜጎች መገደላቸውን ተገን በማድረግ ኢራን ላይ ጥቃት ለመሰንዘር መዛት ከጀመሩም ሰነባብተዋል። ይህ ዛቻ በሁለት ሀገሮች መካከል ከፍተኛ ውጥረት ፈጥሮ ዓለም አቀፍ ትኩረት ስበዋል። የኢራን እስላማዊ አብዮት ዘብ በዚህ ሳምንት ባወጣው መግለጫ ለተቃውሞ መዛመት የውጭ ሀገሮችን በተለይም አሜሪካና እስራኤልን ተጠያቂ አድርገዋል። ዘቡ በ10 የውጭ ሀገሮች የስለላ ኤጀንሲዎች ተቀነባብሯል ያለውን የሽብርተኛ ሴራ እንዳከሸፈም አሳውቀዋል። ሴራው በሀገሪቱ ሁከት ለመፍጠርና የኢራንን ማንነት ለማጥፋት የታለመ ነው ብለዋል። የጠላት ሲል የጠራው የእነ አሜሪካ ኮማንድ ሩም የተቋቋመው ከወራት በፊት ከተካሄደው ከእስራኤል ጋር ከነበረው የ12 ቀናት ጦርነት በኋላ ወዲያውኑ መሆኑንም ገልጿል። ዘቡ አሜሪካና እስራኤል የገንዘብ ስልጠናና የመገናኛ ብዙሃን ድጋፍ በመስጠት በጎዳናዎች ላይ ከሚንቀሳቀሱ አመፀኞችና የታጠቁ አሸባሪዎች ሲል ከጠራቸው ተቃውሞ አድራጊዎች ጎን ቆመዋል ሲል ክስ አቅርበዋል። አክሎም በእስራኤልና በአሜሪካ የቀጠናው ድርጊቶች ላይ በጥብቅ ክትትል እያካሄደ እንደሚገኝም በመግለጫው አትቷል። ጉዳዩን የሚከታተሉ በርካታ ታዛቢዎች እንደሚሉት ከሆነ አሜሪካ በኢራን ላይ ባላት አቋም በእስራኤል ከፍተኛ ተጽዕኖ ስር ወድቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራንን የባሊስቲክ ሚሳኤል ፕሮግራምና የኒውክሌር ምርምሯን ስጋት ለማስወገድ ይፈልጋሉ። እስራኤል በኢራን ያገዛዝ ለውጥን በአደባባይ ስታቀነቅንም ቆይታለች። በዚህም የተነሳውን ተቃውሞ ተገን በማድረግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦር መርከቦች ቡድን ወደ መካከለኛው ምስራቅ ማሰማራታቸውን ይፋ አድርገዋል። ቡድኑ ዘመናዊን የተባለ የጦር አውሮፕላንና መርከቦችን እንዲሁም ሚሳኤሎችን ማውደም የሚችለውን ዩኤስኤስ ዲልበርት ዲ ብላክ አካቷል። በሱዌዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተባለ ድረገጽ አመልክቷል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙም ይታመናል። ኦስፕሬ የተባሉት ወደ ተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ ባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበሩ መታየታቸውም ተዘግቧል። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳ የአሜሪካ ባህር ኃይል ቅኝት አድራጊ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረገ እንደሚገኝም ተነግሯል። አሁንም ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ትራምፕ በማኅበራዊ ሚዲያ ላይ ማስጠንቀቃቸውን እንደቀጠሉ ነው። ይህን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቅርባለች። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሰኢድ በኩል ኢራን ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ ቋሚ መልእክተኛው ጠይቀዋል። ኢራን በደብዳቤው እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። ሆኖም የትኛውም አይነት ጠባጫሪነት ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን፣ የግዛት አንድነቷንና ሕዝቧን ለመከላከል ሁሉንም አስፈላጊ እርምጃዎች ትወስዳለች በማለት አስጠንቅቃለች። ለሚከሰተው የትኛውም አይነት ከቁጥጥር ውጭ የሚሆን ቀውስም ዩናይትድ ስቴትስ ሙሉ ተጠያቂ ትሆናለች ስትልም አሳውቃለች። የቱኒዚያ የዘር ግንድ ያላት እንግሊዛዊቷ የመካከለኛው ምስራቅ ፖለቲካ ተንታኝ ሱመያ ጋኑሺ በሚድል ኢስት ላይ ባሰፈረችውና ለምንድነው ምዕራባውያን የኢራንን ሉዓላዊነት ፈጽሞ የማይቀበሉት የሚል ርዕስ ባለው ዘለግ ያለ መጣጥፍ እንደገለጸችው አሁን በኢራን ላይ እየተፈጸመ የሚገኘው ጫና ድሮም የነበረ ነው። ያን ጊዜ ከ7 አስርት ዓመት በፊት የኢራን ጠቅላይ ሚኒስትር መሐመድ ሙሰዲቅ በጸጥታው ምክር ቤት እንዳሉትም
ሀገሪቱ በራሷ እንዳትቆምና ለዓለም አቀፍ ጫና እንድትገብር የማስገደድ እንቅስቃሴ ነው። ሱመያ እንደምትለው በእርግጥ አንድ ሊካድ የማይገባው ጉዳይ አለ። ይህ ጉዳይ ኢራናውያን በችግር ውስጥ መሆናቸው ነው። በዚህም በርካታ ቁጥር ያላቸው ኢራናውያን ለ10 ዓመታት ከቆየው የኢኮኖሚ ድቀት በኋላ ዝለው ወደ ጎዳናዎች ወጥተዋል። የመከፋት ስሜታቸው እውነተኛ፣ ቁጣቸውም የማይካድ ነው። ነገር ግን ይህ የሆነው ከ1979 ጀምሮ ኢራን በዘመናዊ ታሪክ ውስጥ በጣም ረዥምና ሁሉን አቀፍ የሚባል ማዕቀብ ሲጣልባት በመቆየቱ ነው። በሀብትና የነዳጅ እገዳ የተጀመረው ማዕቀብ በፋይናንስ፣ በኃይል፣ በንግድ፣ በቴክኖሎጂና በዕለት ተዕለት እንቅስቃሴ ላይ ሁሉ ያነጣጠረ ሆኗል። በኢራን የሆነው ከሁለተኛው የዓለም ጦርነት ወዲህ የምዕራባውያንን ጥቅም አደጋ ላይ ሊጥሉ ይችላሉ ተብለው በሚገመቱ መንግስታት ሁሉ ሲተገበር የቆየ መሆኑን ተከራክራለች። ጸሐፊዋ ባቀረበችው መከራከሪያ ኢኮኖሚያዊ ቀውሶችን መፍጠር ምዕራባውያን ሁሌም የሚያደርጉት ነው። ውስጣዊ ክፍፍሎችን መፍጠርም እንደዚያው። በላዩ ላይ ደግሞ የመገናኛ ብዙሃን ዘመቻዎችን በመክፈት ተቃዋሚ አብዮተኞችን በገንዘብ መደገፍ ይታከልበታል። እነዚህ እርምጃዎች ካልተሳኩ ደግሞ መፈንቅለ መንግሥት ይደረጋል፣ ወረራውም ይቀጥላል። ይህ ሁሉ የሚከናወነው ሰዎችን ለማዳን በሚል የዳቦ ስም ነው። ኢራን ደግሞ ይህን ሂደት በጽንሰ ሐሳብ ደረጃ ሳይሆን በተግባር ታውቀዋለች። ሀገሪቱ ይህን በ1953 የተጋፈጠችው ከላይ በጠቀስናቸው በዲሞክራሲያዊ መንገድ በተመረጡት በጠቅላይ ሚኒስትር ሙሐመድ ሙሰዲቅ በኩል ነው። በእኒህ መሪ ላይ አሜሪካና እንግሊዝ መፈንቅለ መንግሥት ደግሰው ከስልጣን እንዲወገዱ አድርገዋል። ሙሰዲቅ የተወገዱት የስልጣን ዘመናቸው በአሰቃቂ ታሪክ የተሞላ ስለነበረ ሳይሆን በኢራን ነዳጅ ላይ አዛዦቹ እኛ ብቻ ነን በማለታቸው ነው። በወቅቱ የኢራን ነዳጅ የሚዘውረው የአንግሎ ኢራናዊ የነዳጅ ኩባንያ ከራሷ ሀብት ላይ ለሀገሪቱ የሚሰጠው ትርፍ 16 በመቶ ብቻ ነበር። ትራምፕ የሚዝቱባት ኢራን የፊታችን እሁድ ማለትም በፈረንጆቹ ፌብሩዋሪ 1 ድግስ አላት። ይህ ድግስ የኢራን እስላማዊ ሪፐብሊክ መስራች ናቸው የሚባሉት ሩሁላህ ሁመይኒ በውጭ ሀገሮች የተቋቋመው ንጉሣዊ አገዛዝ በመጨረሻ ተገርስሶ ሀገሪቱ የፖለቲካ ነጻነቷን መልሳ ያገኘችበት ቀን መታሰቢያ 47ኛው ዓመት ነው። የአሁኑ መሪ አሊ ሁሜኒ አባት ሩሁላህ ወደ ሥልጣን የወጡት በ1979 ነው። ከዚህ መታሰቢያ ቀን ዋዜማ በፊት ግን አሜሪካ ለአዲስ ጥቃት ዝግጅቶችን እያፋጠነች ይመስላል። ለፖለቲካ ተንታኟ ሱመያ ይህ እንዲሁ የመጣ ግጥምጥሞሽ አይደለም። ባይሆን በኢራን ላይ ለዘመናት ሲደረግ የቆየው ገብር አልገብርም ትግል ተከታይ ክፍል ነው። ለዚህ ጥንቅር በዋናነት ሚድል ኢስት አይን፣ ፕሬስ ቲቪ እና ቢቢሲን ደግሞ በተጨማሪ ምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።